ማኛ ቃል በገባው መሰረት ጉራጌ ክልላዊ መንግስት ለመምጣት ተዘጋጅ የጉራጌ ክልላዊ መንግስት እውን ሊሆን ከጫፍ ደርሷል። ሰላም ውድ ኢትዮጵያውያን በሶሻል ሚዲያ በጣም እንግዲህ ሀገር እየረበሸ ያለ አንድ ግለሰብ አለ። አንድ አይደሉም ብዙ ናቸው። አንዳንዱ ራሱ እንደ ጋዜጠኛ አድርጎ ነው የሚቀርበው። እኛ እንግዲህ በሶሻል ሚዲያ የምንጮኸው አንዲት ኢትዮጵያ ብለን ነው። የዘር ፖለቲካ አራምደን አናውቅም። ሁሉም በኢትዮጵያዊነት ቀድሞ እንደምናውቀው እንዳደግንበት ወያኔ የዘር ክልል ወይም የዘር ፌደራሊዝም ሲፈጥር ከ1983 እስካሁን ድረስ በመቃወም ላይ ያለን ሰዎች አለን። እኛ የዛን ያህል ደግሞ ፕሮፓጋንዳው የወያኔ የስነ ልቡና የሰይጣናዊ ስነ ልቡና መንፈስ የሰረገባቸው ወያኔን ቢጠሉም የወያኔን ስራ የሚያካሂዱ የተረገሙ ግለሰቦች አሉ። ይሄ አንደኛው ነው። እብድ እኛ በእብድነት ብለን ያቀረብነው ሲያሰኘው የሆነ ብሔረሰብ ተወላጅ ሆኖ ራሱን ሲናገር ሰሙታላችሁ። ሃይማኖትም እንደዛው እና በቀደም ሲል ይሄንን ቪዲዮ ብዙ ጊዜ ለህብረተሰቡ አቅርበናል። የሚገርመኝ ነገር ይሄንን እብድ ሰው ራሱን ዮኒ ማኛ ብሎ ነው የሚጠራው። እንደሰማችሁት ብዙ ጊዜ አንዳንድ ግለሰቦች እኔ በጣም የምታዘበው ምንድነው የሀገር ህዝብ እንደው ሱሪና ኮት ወይም ቀሚስ ለብሶ የሚሄድ ሰው ይታዩ እንጂ ውስጣቸው ባዶ የሆኑ ሰዎች እንደ ሰውነት ሳይሆን እንደ ማንኛውም እንደ ውሻ አሁን ያስለመድከውን ነው አይደለም አንድ የሚይዘው ባለቤቱ ሲያዘው ሰው እንዴት የራሱ ጭንቅላት መጠቀም ያቅተዋል? በቀላል ፕሮፓጋንዳ የሚሸነፍ ትውልድ መፍጠር እንደሚቻል በ27 ዓመት ውስጥ ያየነውን አሁንም እየታየ ነው ያለው። ኢትዮጵያዊነት ይበልጣል ወይስ የዘር የብሔረሰብ መጣሪያ የዘር የትኛው ነው የሚበልጠው? ይሄንን ማገናዘብ ያልቻለ ህብረተሰብ ፈጥረዋል ህዋቶች። ይሄ ማለት ምንድነው? ካልኩሌሽናቸው በደንብ ሰርቶላቸዋል። that's why በጦርነትም እየተሳካላቸው ያለው አዎ በጦርነት ተሳክቶላቸዋል። ምክንያቱም እኛ ህዋትን ህዋትን በቀድሞ ጦር አባልነት የማውቀው የአምቡሽ ተዋጊዎች የደፈጣ ተዋጊዎች የነበሩ ናቸው እኮ እንጂ እንደዚህ በመካናይዝድ በክፍለ ጦር የመዋጋት ችሎታ የላቸውም አልነበራቸውም። በባድመ ወጊያም ጊዜ ቢሆን የቀድሞ ጦር ነው ሁሉን ነገር የፈጸመው። አሁንም የአምቡሽ ውጊያ ነው። ይሄ የሰው ማዕበል ምናምን ይባላል። አዎ ያኔም የሰው ማዕበል የተጠቀሙት ለመጀመሪያ ጊዜ በሽሬ ላይ ያደረጉት። ምክንያቱም ይሄ በክፍለ ጦርና በብርጌድ በሻምበል በሻለቃ የታገዘ ወታደራዊ ስልት የሚያውቁት ነገር የለም። ስለማያውቁ ምንድነው የሚያደርጉት? ሲቪሉ ማህበረሰብ ይለቁታል። ጠመንጃ ያለ ሰው ደግሞ ሰራዊት አይገልም። እንዲህ አይነት ነገር ነው የሚጠቀሙት። አሁን ወደ እኔ ዋናው ነጥቤ ይሄ አሁን ዮኒ ማኛ የሚለውን የሚከተሉ ሰዎች ናቸው። ጉራጌ ክልል ይሁንላቸው ብዬ ድምጽ እያሰማሁ ነው ብሎ ሲለፈልፍ ከርሞ ነበርና ልክ እንደሱ የሱ ብጤዎች የጉራጌ ብሔረሰብ ተወላጆች ናቸው። የሚያደርጉለትን ጥሪ ስም ውስጥ ጉር ነው የምትሉት። ምን አይነት ትውልድ ፈጠረ ወያኔ ያስብላል። እኛ ትግላችን ክልል የሚባለው እንዲፈርስ ነው። አሁን ትግራይ ላይ የሚደረገው ጦርነት እኮ ክልል እንዲፈርስ ነው፣ ሌላ ነገር የለውም። ምክንያቱም የትግራይ ክልል ብሎ የመሰረተው የራያ ወለዮችና የወልቃይት ጎንደሬዎችን መሬት ለመውሰድ ነው። ኦሮሚያ የሚባለውም ህገወጥ ነው። ደቡብ ላይ ያለው አሁንም የክልላዊ መንግስት እያላችሁ የምትጮሁት በጠቅላላ ህገወጥ ነው። መታገል ያለብን ስለ ኢትዮጵያ አንድነት ነው፣ ክፍላት ሀገራት እንዲመለሱ ነው እንጂ የጉራጌ ክልላዊ መንግስት እኔ ጉራጌ
በጣም ጨዋ ብሔረሰብ ከኢትዮጵያ ውስጥ ጨዋ የሚለው ብሔረሰብ ነው። የሚገርመው ግን በዚህ በሰላማዊ ሰልፍ ውስጥና በዚህ ክልላዊ መንግስት ይሁንልን ብለው የሚጮሁት ወያኔ የፈጠራቸው የዘመኑ ትውልድ ወጣቶች እንጂ አንድም አላየሁም ሽማግሌ ሆነው ጉራጌ ክልላዊ መንግስት ይሁንልን የሚል። የጉራጌ ህብረተሰብ የነቃ ማህበረሰብ ነው። ይሄ ህወሓት የፈጠረው ወጣቶቹ ናቸው። ጉራጌ እኮ በየክፍለ ሀገሩ ነው እኮ የሚኖረው ከድሮም ቢሆን። ከሰሜን ጀምሮ እስከ ደቡብ ጉራጌ የሌለበት ቦታ የለም። እንደውም በአባባል ጉራጌና ላንድ ሮቨር የማይገባበት ቦታ የለም ይባል ነበር። የት ቦታ ነው ክልል የምትለው? ይሄ ክልል ሲጀመር አስታውሳለሁ ፕሮፌሰር መስፍን ወልደማርያም ምን ብለው ነበር እንዴ? ጉራጌ እኮ ያለበት ቦታ ሰፍቶ ፈንድቷል። ፈንድቷል ማለት ምንድነው? በቃ ቦታው እንዳለ የሚኖሩበት ቦታ በሬቱ ከሚገባው በላይ ስለተያዘ ጉራጌ ጥሎ ወጥቶ በየክፍለ ሀገሩ ነው የሚኖረው። አሁን እንደገና ክልላዊ መንግስት ይሰጠን የሚለው አባባል ምን ማለት ነው? የትም ቦታ ሄደህ ለመኖር በታገል ሲገባ ካልታሰርኩ እኮ ነው ክልል ይሰጠኝ ማለት። በጣም ነውር ነው። አንድም ሽማግሌ ህብረተሰብ በመሃላቸው ወይም አሮጊቶች በዚህ ነገር ውስጥ አልገቡ። ጭራሽ ይህንን እብድ ያመሰግኑታል። ቀጥሎ ቆይ ራሱ የወያኔ ማን ነው ስሙ ባካችሁ ዮኒ ማኛ የሚባለው ሰውዬ የሱን ኢቮሉሽን ቀደም ብዬ ለቀዋለሁ። ከዚህ ፊልም ጋር ስላያያዝኩት አዳምጡት። እንደውም የሆነ ሰፈር ልጆች የሆነ ሰፈር ሰዎች የሰሩበትን ድራማ አለ በዮኒ ማኛ ዱቄት የሚለው አዳምጡት። ድራማውንም እንደገና የዮኒ ማኛ ኢቮሉሽንን ቀጥሎ ተሰሙታላችሁ ከኔ ንግግር በኋላ። አመሰግናለሁ። ይልቁን ታገሉ። ለምን ነው የምትታገሉት? ክልል የሚባል በጠቅላላ እንዲፈርስ። ክልል ስጡኝ ማለት እኮ አውሬ አድርጉኝ፣ ከብት አድርጉኝ ማለት ነው። አታዩም እንዴ? አሁን የኔ ክልል ነው እዚህ ምን ልታረግ መጣህ እያሉ እንደ አውሬ ሰው የሚነክሱ ሰዎች አሉ አይደል? ያለ መሆን አይሆንም። ትግላችን ክልልን ለማፍረስ እንጂ ሌላ ክልል እንዲፈጠር አይደለም። አመሰግናለሁ። ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ። በአሳ ነባሪ የተበላው ትእዛዙን የእግዚአብሔርን እምቢ ብሎ ነው። ከዛ በኋላ ወጣው ሁሉም ነገር ለማድረግ ሞከርኩኝ በህይወቴ ብዙ መንገዶች እሱ በሚመስለኝ ሄጄ ታምሜ እዚህ ሀገር እንደ እብድ ተቆጥሬ እብድ ክሊኒክ ወስደውኝ እዛ ታክሜ ምንም እንደሌለብኝ እያውቁኝ የሚረዳኝ ሰው ስላላገኘው የዲሲ ሰዎች የቨርጂኒያ ሰዎች አሰባስመው አዋጥተው አገር ቤት ልከውኝ ነበር። ሂድና ጸበል ተጠመቅ አንተ አሟል ተብዬ ማለት ነው። አገር ቤት ሄጄ 11 ወር ቆየው። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ
ወረሱሉሁ። አሰላሙ አለይኩም ወአለይኩም አሰላም ረህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ነው? አማን ነው? አልሐምዱሊላህ ክብሩ ይስፋ። ጤና ይስጥልኝ። አንድ ነገር በጣም መናገር ፈልጋለሁ። ብዙ ጊዜ ታግሼ ወይም ደግሞ በስርዓት ልኑር ብዬ የተናገርኩት ብዙ ነገሮች አሉና ምንም ነገር ማድረግ ስላልቻልኩኝ በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምድረ የጠንቋይ ልጅ ተብታባም በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። እየነገርኩ ነው። ስማኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታዲያ እስከ መቼ እችላለሁ? ታዲያ እስከ መቼ? ታዲያ እስከ መቼ እችላለሁ? ታዲያ እስከ መቼ እችላለሁ? እኔ በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ። በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። እኔ አማራ ኢትዮጵያዊ ነኝ። ማንም ፈቀቅ አያደርገኝ። የአማራ ትግል ላይ አገኘኝም። ከእንግዲህ ራሳችሁ የፈለጋችሁት ቢሆን የለውበትም። መብቴ ነው። ይሄን መብቴን ማንም ሊጋፋ አይችልም። እኔ አገው ነኝ። ልደታ አካባቢ ነው በብዛት የትግራይ ልጆች በብዛት ያሉት እና የአማራ ልጆች መተን ማለት ነው ቤተሰቦቻችን መጥተው የሰፈሩበት እዛ አካባቢ ነው። እያንዳንዱ ቦታ ላይ ብትሄዱ የኦሮሞ ልጆች ነው ያሉት። ስለዚህ ቴክኒካሊ አዲስ አበባ የኦሮሞ ነው። በእርግጠኝነት እነግርሃለሁ አዲስ አበባ የኦሮሞ ናት። ነፍጠኛ ነኝ አጫሉ፣ አንተ የገማ ነህ። እኔ ነፍጠኛ ነኝ። አንተ የጠነባ ጋላ ነህ። ጠንብ ጋላ ነህ አንተ። አውቴ ይውደ አጫሉ እከክ ጋላ ነህ። አጫሉ አፉ ነው እንጂ ምንም ኢትዮጵያዊነቱን ማንም አይወስድብኝም ያለ ልጅ ነው። ማንም ኢትዮጵያዊነቴ 4 ጊዜ አሜሪካን ሀገር ሄጄ ያለሁ። ሌሎቹ 5 ዓመት ለዜግነት ሲያመለክቱ እኔ ተመልሼ ኢትዮጵያ ነው የመጣሁት። ኢትዮጵያዊ ነኝ አለ። ለህወሓት ምንም አይነት ምህረት የለኝም። እኔ ምንም እንደምናጠፋሽ ደግሞ እርግጠኛ ሆኜ ነው የምናገረው። እርግጠኛ ህወሓት እናጠፋለን። መታገል አለብኝ ብዬ ባሰብኩ ጊዜ የትግራይ ህወሓትን ተቃውሜያለሁ። አለብኝ ብዬ ባሰብኩ ጊዜ፣ ባልፈራውበት ጊዜ በእውነት ነው የምለው ተጸጽቻለሁ። ከጀር ጥፍሩን ከሪማይኑን ነው ቆራርጦ እኮ በቃ ገደለው። ዮኒ ማኛ የሚባለው ልጅ ምናልባት የነዚህ ጸብ ያገኝ ኖሮ እንደዚህ ነበር ይተነተ ያ ወረኛው አውርቶ አደሩ ዱቄት ስማ እኔ ብሎ ከደይሶ የዱቄት ቢለው ወፍጮ ቤት ነው እንደውሎና አዳሩ በለው። ምን አለ የወንድ ስድብ ቢሳደብ ወንድ ልጅ ደግሞ አይሳደብም።
ወንድ ልጅ ፊት ለፊት ገጥሞ ነው እንጂ ምንድነው እሱ ዝም ብሎ መበጥረቅ በስማ ያ ጎበዝና ታስታውቃለች እማሃል ገብታ አበለው ትላለች ያዴታይሽ የፈሪና ታስታውቃለች አፋፍ ላይ ቆማ በለው ትላለች ተቀመጥ ምን እዚህ እንደ ወንድ እንዲፎክራሉ ሽንታሙላ ዱቄት ቴላቴኒ ባላቶኒ ያቀባክ ደናት እንደኔ በላጣ እኮ ነው ኦኬ አስተከለኮ ምን ያንን ኤክስፐርት ያረገ ጭንቅላቱ ነው ድጋሚ አስተከለው ውይ እዚህ ቤት ደግሞ ወሬ የማቆርፈድ ሙድ አላችሁ አቦ እኔ እኮ የተማረ መስለኝ ነበር ለካ ዝም ብሎ መሀይም ነው አይቴ ማሚዬ አንቺ በስንት ጣምሽ ደግሞ ማሚ የተማረ ነው ወይስ የተማረረ ይሄ ዱቄት አልገባኝም ራሱ እዚህ ከሰውነት ደረጃ ዝቅ ላደረገ ሰው ነው የሚታወሩ ለዚህ ሰውዬ ማውራት ምን ይጠቅማል ቆይ እኔ ግራ ግብት ያለኝ እኔ እዚህ በአደባባይ በጠራራ ፀሐይ ሱቄ ሲዘረፍ እያያችሁ እናንተ ለማንም ለማይረባ አሽቃባጭ ሁሉ ጊዜ ሰጥቶ ማውራት አሁን ይሄ ተገቢ ነው አረ ግፍ አረ ጡዝ ነው ተው እስኪ ዝም በሉ ዱቄቱላ ተቀበላበ ለላቴኒ ባላቶኒ ተው ዮኒ ማኛ በሴቱ ደግሞ እዚህ መጣ ጂጂ ነች ጂጂ